በዓለም ደረጃ አሳሳቢ እየሆነ የመጣውን የአየር ንብረት መዛባት ለመከላከል መንግስትና መንግስት ያልሆኑ ድርጅቶች አረንጓዴ ልማት ላይ ስራ እየሰሩ ይገኛል። ለዚህም ተግባር ኢትዮጵያ አንዷ ናት። ስለሆነም ከጊዜ ወደ ጊዜ እየጨመረ የመጣውን የሙቀት መጠን ለመቀነስ በሀገራችን የአረንጓዴ አሻራ መርሃ ግብር ከተጀመረ ጀምሮ በየዓመቱ ብዛት ያላቸው ችግኞች እየተተከሉ ይገኛል። በዛሬው ዕለትም ይዘንላችሁ የቀረብነው በሰሜን ወሎ ዞን ላስታ ወረዳ የግብርናና ገጠር ልማት ጽሕፈት ቤት በ2018-2019 ዓ.ም የአረንጓዴ አሻራ ተስፋን እንትከል በሚል መሪ ሀሳብ በደን መመናመን እያስከተለ ያለውን ቀውስ ለመቀነስ በአንድ ቀን ጀንበር የአረንጓዴ አሻራ መርሃ ግብር ከ3.3 ሚሊዮን በላይ ችግኞችን ለመትከል መዘጋጀቱን የላስታ ወረዳ ግብርና ጽሕፈት ቤት የደን ልማት ባለሙያ አብዮት ባይሳ ይናገራሉ። እንግዲህ አረንጓዴ አሻራ ያው በሁለት የተከፈለ ነው። አንደኛ በአንድ ቀን ጀንበር የሚተከል የችግኝ ተከላ ተግባር ነው። ሁለተኛ ደግሞ በመደበኛ ተከላ የምናካሄደው የችግኝ ተከላ ተግባር ነው። በአንድ ቀን የችግኝ ተከላ ተግባር 652 ሄክታር ይሸፈናል። ለዚህም ደግሞ 3.26 ሚሊዮን ችግኝ ይተከላል ተብሎ ታሳቢ የተያዘበት ሁኔታ አለ። በመደበኛ ተከላ ደግሞ 13.5 ሚሊዮን ቁጥር የሚተከል ሲሆን በዚህም 2073.5 ሄክታር የሚሸፈን ይሆናል ማለት ነው። የዘንድሮ እንግዲህ የአረንጓዴ አሻራ ተግባራችን ይሄ ነው። እንግዲህ ይህንን ካከናወን በኋላ በቀጣይ እንግዲህ ሌሎች ከተከላ በኋላ የሚመጡ ተግባራትን በማከናወን የተሻለ የደን ልማት ተግባር የመፈጸም ነው የሚሆነው ማለት ነው።
የ022 ቀበሌ ነዋሪ የሆኑት አቶ ፈንታው ማሞ እንደገለጹት ችግኞችን ከማፍላት ጀምሮ እስከ ተከላ ድረስ ሲሰሩ መቆየታቸውን ገልጸው የተተከሉ ችግኞችን የመጽደቅ ምጣኔያቸውን ለመከታተል ከወረዳ ባለሙያዎች ጋር ተቀናጅተው እንደሚሰሩ ገልጸዋል። ችግኝ በመተከሉማ በጣም ደስተኛ ነኝ። ችግኙ በጣም እንክብካቤ እናንተን ተከታተል ወደፊት ማሳደግ መንከባከብ አለብን። ተከላ ብዙ ጊዜ ተከላ እንኳን ብዙ ጊዜ ነው እዚህ ቀበሌ ስለሆንኩ ማለት ነው ብዙ ጊዜ እና በጣም ደስ ብሎኛል። በጣም ችግኙን አሁን በኋላ ተከታትሎ እናንተን ብሎ ለእንትን ማልቃት ትልቅ ነገር እንከባከብ አቋም ጀምረ ለኩትኮታ ስራ ማካሄድ አለብን። ለተከታታይ መስከረም ወጣ በኋላ ውሃ ማጠጣት አለብን። እንትን ማለት ዘበኛ መቀጠር አለበት። ይህን ማድረግ ትልቅ ነው። ችግኞቹን እንክብካቤ ያስፈልጋቸዋል። በኋላ የላስታ ወረዳ የግብርና ገጠር ልማት ጽሕፈት ቤት ኃላፊ ይትባረክ መርሻ እንደገለጹት ችግኞችን በመትከል የአየር ንብረት ለውጥን ለማምጣት ምርትና ምርታማነትን ውጤታማ ማድረግ እንደሚገባ ገልጸው በ2018-2019 ዓ.ም የአረንጓዴ አሻራ መርሃ ግብር ውጤታማ ለማድረግ የተለያዩ የቅድመ ዝግጅት ስራዎች መሰራታቸውን በዚህ ዓመትም ከ18 ሚሊዮን በላይ የደን ችግኞችን ለማፍላት ታቅዶ 16 ሚሊዮን በላይ የደን ችግኞችን ለመትከል 652 ሄክታር መሬት ለመሸፈን መስራታቸውን ገልጸዋል። የአረንጓዴ አሻራ ልማት ስራ በተለይ በአረንጓዴ አሻራ ልማት በደን ልማትና በፍራፍሬ ነው ስራውን ውጤታማ ለማድረግ አቅደን እየሰራን ያለ ነው። በ2018-2019 ዓ.ም የአረንጓዴ አሻራ ልማት ስራውን ውጤታማ ለማድረግ ቀድመን የቅድመ ዝግጅት ስራዎችን የሰራንበት ሁኔታ ነው ያለው። በዚህም የችግኝ ጣቢያ እርሻ ስራ እንቅስቃሴ፣ ችግኝ ጣቢያ ኮምፖስት ማዘጋጀት፣ የችግኝ መደብ ቆረጣ እና በተቀመጠለት የጊዜ ሰሌዳ ደግሞ ችግኝ በማፍላትና ችግኙን ውሃ የማጠጣት የማረምና የመኮትኮት ስራዎች እየተሰሩ በአጠቃላይ አሁን ላይ ለሐምሌ ተከላ ብቁና ንቁ የሆነ ችግኝ የተዘጋጀበት ሁኔታ ነው ያለው። በዚህም እንግዲህ 18.64 ሚሊዮን ችግኝ ለማዘጋጀት አቅደን 18.21 ሚሊዮን ችግኝ አዘጋጅተናል። ይህም የእቅዳችንን 96.7% ለመፈጸም ተሞክሯል። የችግኝ ዝግጅት ብቻ ሳይሆን ደግሞ ችግኙ የሚተከልበት ጉድጓድ ለማዘጋጀት ተሞክሯል። በዚህም 16.8 ሚሊዮን ችግኝ ጉድጓድ ለማዘጋጀት ተቅዶ 16.27 ሚሊዮን ችግኝ ተዘጋጅቷል። ይህም የእቅዱን 97% የተፈጸመበት ሁኔታ ነው ያለው። ከደን ልማት ጋር በተያያዘ በዚሁ በአንድ ቀን ጀንበር እንግዲህ 3.3 ሚሊዮን ችግኝ እንተክላለን ብለን አስበናል። ይኸውም ወደ 652 ሄክታር ማሳ ይሸፍናል ተብሎ ይጠበቃል ማለት ነው። ኃላፊው አክለውም የዘንድሮ የአረንጓዴ አሻራ መርሃ ግብር መትከል ብቻ ሳይሆን የተተከለውን ችግኝ የጊዜ ሰሌዳ በማዘጋጀት ችግኞችን የመኮትኮት የውሃ ማጠጣት የመንከባከብና የመጠበቅ ስራም እንደሚሰራ ገልጸዋል። ዘንድሮ እንደምታዩት ክረምት በጣም ዘግይቶ ነው የመጣው። ዘግይቶ የመጣበት ዋናው ምክንያት ደግሞ ደኖች እየተመነጠሩ እየተጨፈጨፉ አጠቃላይ ሙቀት እየጨመረ በመምጣቱ የመጣ ችግር ነው ማለት ነው። ስለዚህ እነዚህን መሰል ችግሮች ደግሞ መሻገር የምንችለው ችግኝ በመትከል ነው ማለት ነው። ስለዚህ በዚህ ዓመት የምንተክለው የችግኝ ተከላ ፕሮግራም ከባለፉት ዓመታት ለየት ባለ መልኩ ተስፋን እንትከል በሚል መሪ ቃል ነው የምንተክለው። ስለዚህ ባለፉት የተተከሉ ችግኞች ተወስዶ ሲታይ በግለሰብ እና በተቋማቶች በተወሰነ መልኩ ለውጥ ቢኖርም እንኳን በተፋሰስ ደረጃ ግን ከፍተኛ የሆነ ችግር ነው ያለው ማለት ነው። እንደምታዩት ተፋሰሶች የጋራ ስለሆኑ ማህበረሰቡ የኔ ነው ብሎ በመስራት ረገድ ከፍተኛ የሆነ ጉድለት አለ። በዚህ መሰረት እንግዲህ በዚህ ዓመት እዚህ ተፋሰስ እንተክላለን። በተለያዩ ተፋሰሶችም ይተከላል። በግለሰብና በተቋም የጀመርነው የችግኝ የማጽደቅ ፕሮግራም በተፋሰስም ተጨምሮ አካባቢያችንን እንዲያለመልም ማድረግ ይጠበቅብናል ማለት ነው። በዚህም መሰረት እንግዲህ ዘንድሮ ለየት ባለ መልኩ የያዝነው ፕሮግራም ባነሩ ጋር እንዳያችሁት ችግኝ መትከል ብቻ ሳይሆን የችግኝ የእንክብካቤ የጊዜ ሰሌዳ ተዘጋጅቶ ነው እንትን ያለው። ስለዚህ ዛሬ ሐምሌ 20 2018 ችግኝ እንተክላለን። ጳጉሜ 2 ታህሳስ 2 እና መጋቢት 2 2019 ደግሞ የአረምና የኩትኳቶ ስራ ይሰራል። ውሃ በየሳምንቱ ሰኞ ይጠጣል። ውሃ የማጠጣት ስራ ይሰራል። አመቱን በሙሉ የጥበቃ ስራ ይሰራል ማለት ነው። ስለዚህ 2 ጥበቃ ተቀጥሯል። እዚህ በአግባቡ ይጠበቃል ማለት ነው። ስለዚህ መትከል ብቻ ሳይሆን መንከባከብም አስፈላጊ ስለሆነ ሁሉም ሰው ለዚህ ተገዥ መሆን አለበት።
የላስታ ወረዳ ምክትል አስተዳዳሪና ስራና ክህሎት ጽሕፈት ቤት ኃላፊ አቶ አዳና ካሳ ችግኝ ማለት የሰው ልጅ ህይወት ማለት ስለሆነ ልክ እንደ ሰው ልጅ ህይወት ሁሉ የሚተከሉ ችግኞችን መንከባከብ፣ መከታተል፣ ማሳደግና ለፍሬ ማድረስ ከሁላችንም የሚጠበቅ ተግባር ስለሆነ ሁላችንም የድርሻችን ልንወጣ ይገባል ሲሉ ገልጸዋል። ችግኝን መትከል ብቻ አይደለም፣ ችግኝን መንከባከብ ያስፈልጋል። ችግኝ ማለት የሰው ልጅ ህይወት ነው። አንድ ሰው ልጆቹን ወልዶ እንደሚያሳድገው ሁሉ ችግኝን ካልተንከባከብነው በስተቀር አያድግም። ካላደገ ደግሞ አያፈራም፣ አያብብም። ስለዚህ ሁሉም ሰው ዛሬ የተከለውን ችግኝ የመንከባከብ ጉዳይ ማሰብ በጣም ያስፈልጋል። ቅድም ሲባል እንደነበረው ችግኝ ህይወት ነው። እያያችሁት ነው። የአየር ንብረት ለውጡ ችግር ውስጥ ገብተናል። ይሄንን የሚያስተካክለው ደግሞ ችግኝ ነው። ስለዚህ ዛሬ የተከልነው ችግኝ ለሚቀጥለው የአየር ንብረት ለውጡን ያስተካክለዋል ማለት ነው። የአየር ንብረት ለውጥ ዝናብ ማጠር ብቻ አይደለም። እንደምትሰሙት ከሆነ በየአካባቢው አሁን ተባይ እየተከሰተ ነው። በክረምት ወቅት ሙቀት በሚሆንበት ጊዜ የማይከሰት ተባይና በሽታ የለም። ስለዚህ ተባዩንም በሽታውንም ሙቀቱንም የዝናብ እጥረቱንም ለመከላከል ችግኝ መትከል ወሳኝ ነው። መትከል ብቻ አይደለም፣ መንከባከብ በጣም ወሳኝ ነው። መንከባከብ ብቻ አይደለም፣ ማሳደግ በጣም ወሳኝ ነው። ማሳደግ ብቻ አይደለም፣ ለምርት ማድረስ በጣም ወሳኝ ነው። እሱ ብቻ አይደለም፣ የዚህን ዓመት በጣም የተለየ እንደሚያደርገው እንደምታዩት ወደ ፍራፍሬ ልማት እንውሰደው ነው። ከማይበላ ወደሚበላ እንውሰደው ነው። እንግዲህ ቅድም እያሉኝ ነበር ሙያተኞቹ ቀጣይ በመጎንደልና በመከተብ ያስተካክሉታል ተብሎ ይጠበቃል። ይሄ መከተብ አለበት። ይሄ ለደንም ያገለግላል፣ ለፍራፍሬ ልማትም ያገለግላል። ሁለቱንም ይሆናል ማለት ነው። ለዚህ ደግሞ ሽምሻ በማንጎም በአቮካዶም ምሳሌ አካባቢ ነው። ስለዚህ ወደ ፍራፍሬ ልማትም ወስዶ ይሄንን ጥቅም ላይ ማዋል ያስፈልጋል። ስለዚህ አሁን ወደ ተከላ ፕሮግራማችን እንሄዳለን። የላስታ ወረዳ ዋና አስተዳዳሪ ኢንጂነር ለዓለም ብርሃኑ እንደገለጹትም አረንጓዴ አሻራ በየዓመቱ ችግኝ ስንተክል እያጋጠመ የመጣውን የአየር ንብረት መዛባት ለመጠበቅና የተራቆቱ የደን ልማትን ለማስጠበቅ እንደሆነ ገልጸው መትከል ብቻ ሳይሆን መንከባከብና ክትትል ሊደረግላቸው እንደሚገባም መልእክታቸውን ገልጸዋል። አረንጓዴ አሻራ በየዓመቱ ዓመታትን በሚዘልቅ ደረጃ ያው እየተከልነ መተናኒ ይህን ስንተክል ግን ብዙ ጉድለቶችና ውጣ ውረዶችን ወርደን ነው እዚህ የደረስ ነው። ነገር ግን አሁን ቅድም ወንድሜ ይትባረክ እንዳለው ችግኝ መትከል ብቻ ሳይሆን ችግኝ መንከባከብ ነው ችግር እየገጠመን ያለው። መትከል በየዓመቱ ይተከላል። ምናልባት አንድ ህፃን ልጅ ከቤቱ ተወልዶ ከእናት አባቱ ተወልዶ አድጎ የሆነ ደረጃ እስከሚደርስ ድረስ በእንክብካቤ ተደርሶ ነው አይደል? ችግኝም እንደ ልጅ ነው ማየት ያለብን። አሁን ጉድለቱ የት ነው? ችግኝን እንደ ልጅ ተንከባክቦ መድረስ ካለበት ደረጃ ሳናደርሰው በእንጭጩ እየቀጨነው ነው ያለ ነው ማለት ነው። ስለዚህ ይሄንን በእንጭጩ ከመቅጨት ልክ እንደ ልጃችን ተንከባክበን ጠብቀን ፍሬ እስከሚያፈራ ድረስ ተንከባክበን ማድረስ የሚጠይቅ ተግባር መሆኑን አልተረዳነውም ማለት ነው። ብንረዳውም በዛው ልክ ተነሳሽነቱ ኑሮን ስራውን እየሰራን አይደለንም። አጠቃላይ የተፈጥሮ ሀብት ስራ ማለት እንክብካቤን ይፈልጋል። ችግኝ መትከል አይደለም የተፈጥሮ ሀብት ተግባር፣ ችግኝ መትከል አይደለም። አጠቃላይ ተፈጥሮ የሰጠነን መጠበቅ ነው። ተፈጥሮ የሰጠነን ማለት ከውሃ ጀምሮ መጠበቅ ይጠይቃል ማለት ነው። ውሃን፣ ተራሮችን፣ ደኖችን፣ ነባር ደኖችን መትከልን ሁለንተና የሆነ ተግባር አለው ማለት ነው የተፈጥሮ ሀብት ተግባር። ይህንን ግን አቀናይተን ባለመስራታችን እዚህ ደረጃ ደርሰናል። በተለይ የጽድቀት ምጣኔ እንደ ላስታ ወረዳ ብሎም እንደ አካባቢያችን ብሎም እንደ ቀጣናው ችግር እየገጠመን ያለው ካለመንከባከብ የመነጨ ነው ማለት ነው። ስለዚህ ተፋሰሶችን፣ ችግኝ ጣቢያዎችን፣ የተተከሉ ችግኞችን የመከባከብ የሁላችን ድርሻ ሊሆን ይገባል የሚለውን ነገር ይዘን መቀጠል አለብን። በተከላ መርሃ ግብሩ የተገኙት የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ
አቶ ወንድምነው ወዳጄ በ02 መዳጊ ቀበሌ ተገኝተው ችግኝ በመትከል የተራቆቱ አካባቢዎችን በደን በመሸፈን ተፈጥሮን ለመጠበቅ ችግኞችን ከመትከል ባለፈ የመንከባከብ የመጠበቅና የመከታተል እንደሚገባም አሳስበዋል። ተፈጥሮን ጠብቅ ሲባል የመዳጊ ማህበረሰብ አካባቢን በመጠበቅ ደን በማልማት ብዙ የሚቸገር አለ። ሌላው አካባቢ ሞዴል ማህበረሰብ ነው ማለት ነው። ነገር ግን ዛሬ የተቀመጠበትን ቦታና አካባቢውን ስንመለከተው በጣም የተራቆተ ነው። ማን የመነጠረው የሚለውን ብዙ ምክንያት ሊኖር ይችላል። ነገር ግን የሚሆነው ነገር ምክንያት ከማብዛት ተቆጥበን አካባቢያችን መጠበቅ እኛ ስንጠነክር ሌላ ይሄን ደን ሊመጥር የሚችለውን ሰው መጠበቅ እንችላለን። አንደኛው መከላከል ነው፣ ሁለተኛው መትከል ነው አይደል? ደን ለማልማት የጸደቀው መጠበቅ መንከባከብ ነው። ያልተተከለውን ደግሞ ተክለን ተጨማሪ መንከባከብ ማድረግ ይጠበቅብናል። ዛሬ እዚህ የተገኘነው ሰዎች ያለውን ለመጠበቅና የሌለውን ደግሞ በመትከል ለቀጣይ የተሻለ አካባቢ ለመፍጠር እስከሆነ ድረስ ይህንን ተግባራዊ በማድረግ በኩል ጥንቃቄ በተሞላበት ኃላፊነት በተሞላበት መልኩ ተክለን ወደ ቤታችን እንድንመለስ አደራ ለማለት ነው። የተራቆቱ ደኖችን መልሰው እንዲያገግሙ መትከል ብቻ ሳይሆን ሁላችንም የድርሻችን ልንንከባከብ ይገባል የዛሬው መልእክታችን ነው። በዚሁ አበቃ። ሰላም ሰንብቱ።